ሰበር ዜና ተሰምቷል። ፕሬዝዳንት ኢሳያስ አፈወርቂ ለፈጥኖ ድራሽ ኃይል ያለውን ንቀት በተግባር አሳይቷል። በዚህም በሱዳን ፈጥኖ ድራሽ ኃይል መሪ ጀነራል ሐምዳን ዳጋሎ ዋጋውን ያገኛልም ተብሏል። የኦርቶዶክስ ቤተክርስቲያኗ ከሻዕቢያ ጋር በማበሯ እርምጃ እንደተወሰደባትም ተነግሯል። በዚህ ወቅት የኤርትራ ሕዝብ ከፍተኛ ስጋት ውስጥ መውደቁም ተሰምቷል። የኤርትራ መንግስት በኢትዮጵያ መንግስት ላይ የሚያደርጋቸው ትንኮሳዎችና ወንጀሎች ምክንያት ዳግም ወደ እርስ በርስ የጦርነት ቅስቀሳ ውስጥ መግባቱን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ዓለም አቀፍ መገናኛ ብዙሃን ዘግቧል። የአውሮፓ ህብረት እንዲፈርስ ጥሪ ቀርቧል። ጉዳዩ መነጋገሪያ ሆኗል። ምክንያቱም በዝርዝር ተካቷል። በደቡብ ወሎ የነዳጅ ክምችት ለዓመታት ጥቅም ላይ ሳይውል መሬቱን እየበከለ እንደሆነ ተነግሯል። ምክንያቱ ምንድነው? በዘገባችን ተካቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። ሻዕቢያ በአመፅ ተግባሩ ከበባና ውጥረት ውስጥ ገብቷልም ተብሏል። ፕሬዝዳንት ኢሳያስ አፈወርቂ ለፈጥኖ ድራሽ ኃይሉ ያለው ንቀት በተግባር አሳይቷል። በዚህም በሱዳኑ ፈጥኖ ድራሽ ኃይል መሪ ጀነራል ሐምዳን ዳጋሎ ዋጋውን እንደሚያገኝ ተሰግቷል። የአፍሪካ ቀንድ የሰላም ጠንቅ የሆነው የሻዕቢያ አገዛዝ በሱዳን የውስጥ ጦርነት ላይ በቀጥታ ተሳትፎ ማድረጉ ይታወቃል። በሻዕቢያ የሰለጠኑ ታጣቂዎች በሱዳን ጦርነት ከመሳተፍ አልፈው ሲቪሎች ላይ የጅምላ ግድያ እንደፈጸሙም የሚታወስ ነው። ከዚህ ቀደም የፈጥኖ ድራሽ ኃይሉ ኤርትራ ለአልቡርሃን የጦር ጀቶች ማጓጓዣነት የምጽዋ ኤርፖርትን ጥቅም ላይ ማዋል ካላቆመች ኤርፖርቱን እንደሚመታ አስጠንቅቆ እንደነበር አይዘነጋም። ሆኖም ኤርትራ አሁንም ድረስ ድርጊቱን አጠናክራ በመቀጠል ለፈጥኖ ድራሽ ኃይሉ ማስጠንቀቂያ ያላትን ንቀት አረጋግጣለች። ፈጥኖ ድራሽ ኃይሉ የኢሳያስ ንቀት በቀላሉ እንደማያልፈው በርካታዎች ግምታቸውን በመግለጽ ላይ ናቸው። የኦርቶዶክስ ቤተክርስቲያኗ ከሻዕቢያ ጋር በማበሯ እርምጃ ተወስዶባታል። የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያደርገውን ድጋፍ ሙሉ በሙሉ ማቋረጡን ጀምሯል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን ከአምባገነኑ የኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትና ነጻነት በሚጥስ ተግባር ላይ በመሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘዋዋሪም ለሻዕቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህንን ተከትሎም ከመንግስት ይሰጣቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄራልድ አስነብቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን በዓመት እስከ 800,000 ክሮነር ማለትም $85,100 ገደማ ድጎማ ከስዊድን መንግስት ስታገኝ መቆይቷን መረጃውን ዋቢ በማድረግ ጋዜጣው አስነብቧል። ከሻዕቢያ ጋር ንክኪ ያለው ማንኛውም ግለሰብ፣ ቡድንና ተቋም በአውሮፓ ሀገራት አሁን እየታደነ ለፍርድ እየቀረበ ነው። ከሰሞኑ የኖርዌይ መንግስትም ተመሳሳይ እርምጃ መውሰዱም ይታወሳል። የኤርትራ ህዝብ ከፍተኛ ስጋት ውስጥ መግባቱ ተሰምቷል። የኤርትራ መንግስት በኢትዮጵያ መንግስት ላይ የሚያደርጋቸው ትንኮሳዎችና ውንጀላዎች ምክንያት ዳግም ወደ እርስ በርስ የጦርነት ቅስቀሳ ውስጥ መግባቱን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ ዘግቧል። በአስመራ ነዋሪ የሆነውና ከዚህ ቀደም በነበሩት ግጭቶች እንዲሁም በትግራይ ጦርነት የተሳተፈው ተወልደም ሌላ ጦርነት እንዳይነሳ የኤርትራ ህዝብ ጸሎት ላይ እንደሆነና የኢትዮጵያ መንግስት የያዘው ሰላማዊ መንገድ ለውጤት ቢበቃ ለሻዕቢያ ሆነ ለኤርትራ ህዝብ የሚበጅ ነው ሲሉ አስተያየታቸውን ለሚዲያው ገልጸዋል። ኤርትራ ኢትዮጵያ ላይ ጦርነት እንዲጀመር በሀገሪቱ ውስጥ ነፍጥ አንግበው ጫካ ከወረዱ ኃይላት ጋር በተደጋጋሚ ስምምነቶችን በመፈጸም የተለያዩ ትንኮሳዎችን ሲያደርስ እንደነበር ይታወሳል ሲሉም የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከግድቡ እስከ ወደቡ የዘለቀው የግብጽ ከፍተኛ ውንጀላዎች ቀጥለዋል። ከሂሊዮፖሊስ ቤተመንግስት እስከ ዓለም አቀፍ መድረኮች ከግድቡ እስከ ወደቡ የዘለቁ ሐሰተኛ ውንጀላዎች ተበራክተው መቀጠላቸውን መገናኛ ብዙሃን አስነብበዋል። የግብጽ ከፍተኛ ባለስልጣናት ሰጥቶ መቀበልና የጋራ ተጠቃሚነትን የሚያሰፍኑ ውይይቶች ላይ ከመገኘት ይልቅ እውነትነት የሌላቸው መረጃዎችን ለዓለም ህዝብ ማቀበል ምርጫቸው ሆኗል። ሆኖም ይህን የቀኝ ግዛት አስተሳሰብ ኢትዮጵያን እንደማትቀበለው ብሎም እንደማትታገሰው የውጭ ጉዳይ ሚኒስቴር ከቀናት በፊት ባወጣው መግለጫ ላይ መግለጹም ይታወሳል። ግብጽ የአባይ ግድብን በተመለከተ የተጠቃሚነት ጥያቄዋን አዋጭ እንደማይሆን ስትገነዘብ ኢትዮጵያ ለውሃ ክፍፍል አስተዳደር ብቁ አይደለችም በሚል ክስ ብቅ ስለማለቷም ኡስታዝ ጀማል በሽር ገልጿል። የግድቡን መገንባት ተከትሎ ለድርቅ ተጋላጭ ሆናለሁና መሰል የውሃ እጥረት ጥያቄዎችን ስትሰነዝር የነበረችው ግብጽ አሁን ላይ ደግሞ ከውሃ አለቃቀቅ ጋር ተያይዞ ጎርፍ ያስጋኛል የሚል የተጣረሰ ሀሳብን እያነሳች ስለመሆኑ ተነግሯል። ይህንን መነሻ በማድረግም የግድቡን ውሃ ማስተዳደር ላይ ድርሻ እንዲኖራት ፍላጎት ስለመኖሩ ገልጸው ሀሳቡ ሉዓላዊነትን የሚጋፋና አግባብነት የጎደለው
ስለመሆኑ ምሁራኑ ገልጸዋል። ኡስታዝ ጀማል አክለውም የኢትዮጵያ ብልጽግና የሚያሰጋት ግብጽ በቀጠናው በተለይም የኢትዮጵያ ውስጣዊና ውጫዊ ጉዳዮችን አይኗን ሳታራግብ የምታስተውለው በአካባቢው ልትፈጥር የምትችለው ተጽዕኖ በማሰብ ስለመሆኑ ገልጸዋል። ይህ የግብጽ የቅኝ ግዛት እሳቤ ከግድቡ እስከ ወደቡ አድጎ እያየነው ነው ያሉት ኡስታዝ ጀማል የኢትዮጵያ የባህር በር ጥያቄ መልስ እንዳያገኝ ከሀገር ውስጥ ባንዳዎችና ከውጭ ባንዳዎች ጋር በጥምረት እየተሰራ ስለመሆኑ ተናግሯል። ይህንንም ለማክሸፍ የተያዙ የውሃና የእርሻ ተኮር ስራዎችን ማጎልበት፣ የውስጥ አንድነትን ማጠናከር እንዲሁም የኢንዱስትሪውን ዘርፍ ከውሃ ጋር ተያያዥ በማድረግ ተጠቃሚነትን ከፍ ማድረግ እንደሚገባም አስረድቷል ተብሏል። ቱጃሩ ኢለን መስክ አውሮፓ ህብረት እንዲፈርስ ጥሪ ያቀረበ። አውሮፓ ህብረት ከፕሬዚዳንት ዶናልድ ትራምፕ ሳይቀር ትችት እየተሰነዘረበት ይገኛል። ቱጃሩ ኢለን መስክ ጥምረቱ እንዲዘጋ ጥሪ ያቀረበው ኤክስ የተሰኘው ማህበራዊ ትስስር ገጽ $163 ሚሊዮን በአውሮፓ ህብረት መቀጣቱን ተከትሎ ነው። የአውሮፓ ህብረት ኮሚሽን በ2022 የዲጂታል አገልግሎት አሰራር መሰረት ኤክስ አልሰራም፣ የግልጽነት ግዴታ ጥሰት ፈጽሟል በሚል ነው የገንዘብ ቅጣቱን ይፋ ያደረገው። ኤክስ ማለትም የቀድሞው ትዊተር በይዘትና በመረጃ ስርዓት ውስጥ አላለፈም ተብሏል። አስፈላጊ መረጃዎችን ተደራሽ አላደረገም። የማህበራዊ ትስስሩ የተረጋግጧል ምልክት ማለትም ሰማያዊ ምልክት አሳሳች ነው፣ እንዲሁም የማስታወቂያ ግልጽነት ያንሷል በሚሉት ጉዳዮች ላይ አውሮፓ ህብረት ኤክስን ከሷል። የአውሮፓ ህብረት ቢሮክራሲ ቀስ በቀስ አውሮፓን አፍኖ እየገደለው ነው በሚል ኢለን መስክ ሞቅሷል። አውሮፓ ህብረት መፍረስ አለበት ያለው መስክ ፈርሶ እያንዳንዱ የአውሮፓ ሀገር ሉዓላዊነቱ መመለስ አለበት ብሏል። መንግስታት በትክክል ህዝቡን መወከል የሚችሉት አውሮፓ ህብረት ሲፈርስ ነው ሲልም ጽፏል። ኢለን መስክ የህብረቱ አሰራር ውጣ ውረድ እንጂ ለአውሮፓውያን የሚመጥን አይደለም ሲል ያጣጠለው ኢለን መስክ ህብረቱ ትችት እንዲሰነዘርበትም በር ከፍቷል። በኢትዮጵያ ነዳጅ መሬት እየበከለ ነው ተብሏል። በደቡብ ወሎ ለገሃድ የነዳጅ ክምችት ለዓመታት ጥቅም ሳይውል መሬቱን እየበከለ እንደሆነ ተሰማ። በአማራ ክልል በደቡብ ወሎ ዞን ለገሃድ ወረዳ ውስጥ በተፈጥሮ ምክንያት ከከርሰ ምድር በላይ መውጣት የጀመረው የነዳጅ ክምችት ከ7 ዓመታት በላይ ቢቆጠርም እስካሁን ድረስ ጥቅም ላይ እንዲውል አለመደረጉን የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ አስታውቋል። እየባከነ ያለው ነዳጅ በአካባቢው ውሃውን እየበከለ እንደሆነም ሰምቷል። የመምሪያው የማዕድን ስራዎችና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢድሪስ ለቲክፋ ኢትዮጵያ በሰጡት መግለጫ ድፍድፉ ነዳጅ መሬቱን ሰንጥቆ በመውጣት ላይ እንደሚገኝና ይሄው ነዳጅ በአካባቢው ያሉ ውሃዎችን እየበከለ መሆኑን አሳውቀዋል። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው ተብሏል። አቶ ጀማል ይህንን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለፌዴራል ማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ማስተዋል። ከዚህ ቀደም በግልና በመንግስት ተቋማት የነዳጅ ክምችቱን ለመጠቀም ሙከራዎች ሲደረጉ እንደነበርም ተናግሯል። ለአብነትም በ2011 ዓ.ም የማዕድን ሚኒስቴር ጉዳዩ ላይ ውይይት አካሂዶ ጥናት ለማካሄድ እቅድ እንደያዘ ቢገልጽም ከዚያ በኋላ ግን ምንም አይነት እንቅስቃሴ አለመደረጉን አብራርተዋል። አቶ ጀማል እንደገለጹት ሀብቱን ጥቅም ላይ ለማዋል የሚያስችል ስልጣን የተሰጠው ማዕድን ሚኒስቴር ብቻ በመሆኑ የዞኑና የወረዳው ሚና የሚመለከታቸው አካላት ትኩረት እንዲሰጡና ጥናት እንዲያደርጉ ግፊት ማድረግ ብቻ ነው ብለዋል። ይህንን የተፈጥሮ ሀብት ጥቅም ላይ ለማዋል መስራት የሚችለውና በአዋጅ መብት የተሰጠው ማዕድን ሚኒስቴር ነው። በአቅም ደረጃም ቢታይ ወረዳው አይችልም ብለዋል። ወሎ ዩኒቨርሲቲ ከዚህ ቀደም ባለሙያዎችን ልኮ ምልከታ በማድረግ ነዳጅ መሆኑን አረጋግጧል። ባለሙያዎቹ ነዳጁ ወደ ውጭ የወጣው አካባቢው በተዳከመ የመሬት ፎልት ምክንያት መሆኑን አስረድቷል። በአሁኑ ወቅት የአካባቢው ማህበረሰብ በተሰነጠቀው መሬት የሚፈሰውን ድፍድፍ ነዳጅ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀሙበት መሆኑ ተነግሯል። በመጨረሻም ይህ ትልቅ የሀገር ሀብት ትኩረት ባለመሰጠቱ እየባከነ መሆኑንና ጉዳዩ የሚመለከታቸው አካላት አስቸኳይ ትኩረት ሰጥተው እንዲሰሩበትም የአካባቢው መስተዳድር ጥሪ አቅርበዋል።